ድፍረት ሲበዛ እወቁ። በየአደባባዩ በግልጽ ኃጢአት ሲደረግ እወቁ። የክርስቶስ መምጫ ሩቅ አይደለም። ከየትኛውም ዘመንና ሰዓት በላይ በአሁን ዘመን ክርስቶስ በክርስቲያኖች እየተሰደበ ያለበት ሰዓት ነው። ሰዎች ደፋር ሆነው ሃይማኖት ውስጥ ገብተው እግዚአብሔር እሱ ማን ነው የሚሉ በየሶሻል ሚዲያው በየተለያየ ስፍራ ብቅ ብለዋል። ያደረከው በሙሉ በእግዚአብሔር ፊት ይከበባል። አንተ በዚህ ምድር ላይ ቢዚ ነህ በማይረባው ነገር፣ እግዚአብሔር ግን ምን አለ ልጄ በነቃ እያለ ነው። እግዚአብሔር ልጅ ኢየሱስ ዓለምን እግዚአብሔር በልጁ በኢየሱስ መጠቅለል እንደሚፈልግ ሁሉ እነሱም ዓለምን ደግሞ በኃጢአት ምን ማድረግ ይፈልጋሉ? መጠቅለል ይፈልጋሉ። ክርስቲያን ስለሆንክ አይደለም ምድነው። ኢየሱስ ስላልክ አይደለም ምትሄደው። ተዘጋጅተሃል ወይ? ልብስ ታጥበዋል ወይ? በበጉ ደም ልብስህን አጥበሃል ወይ? ስለዚህ ብድግ በሉና የኢየሱስን መምጣት ሳታቋርጡ ስበኩ። ስለ ትውልድ ማልቀስ ጀምሮ አባቶቻችን በምቾት አላገለገሉም። እየተገረፉ፣ እየተሰደቡ፣ እየተወገሩ፣ ዘይት ውስጥ እየተቀቀሉ፣ አንበሳ ውስጥ እየተጣሉ አባቶቻችሁ በምንድነው ይሄን ወንጌል ያገለገሉት? እንደ ሙሉ ደስታ መከራን እየቆጠሩት። እኛ ክርስቲያኖች የት ነን ያለነው? ሐስል እያረግን ነው። ምድር ላይ ነን፣ ክርክር ውስጥ ነን፣ ቂም ውስጥ ነን፣ ክፋት ውስጥ ነን። ተነሱ፣ ኮንሰርን እንዳትሆኑ። ምድር ላይ በምድር ላይ ልባችሁን አትትከሉት። የበደሉን ይቅር ብለሃል ወይ? ትክክለኛ መንገድ ላይ ነህ ወይ? በገንዘብ አገልግለከዋል ወይ? በእውቀት አገልግለከዋል ወይ? እየጠበከው ነው ወይ ሙሽራ? ተዘጋጁ። ንጥቀት እየመጣ ነው። ኢየሱስ እየመጣ ነው። አትሰፉ ምድር ላይ፣ አትተከሉ ምድር ላይ። በቅርብ ይመጣል። የምንወደው ኢየሱስ፣ የምንወደው የሚወደን ኢየሱስ፣ የሚያዝንልን ኢየሱስ፣ ልጄ ብሎ አንጀቱ የሚሰፈሰፍልን ኢየሱስ ይመጣል። ኢየሱስ ይመጣል። ደስ ይበላችሁ እንጂ ለምን ትቆዝማላችሁ? ኢየሱስ ይመጣል እኮ ነው ያልኩት። ኢየሱስ ይመጣል። ከዛ ውጪ እዚህ ለምን ተሰበሰብን? መምጣቱን ልንጠብቅ አይደል? ለምን እዚህ መጣችሁ? ኢየሱስ እንደሚመጣ አምናችሁ አይደል? ስለዚህ ኢየሱስ ይመጣል ሲባል በታላቅ ደስታ አሜን በሉ። ኢየሱስ ይመጣል። ሌላ ነገር ይመጣል አይደለም ያልኩት። ባለስልጣን ይመጣል፣ የሆነ ሀብታም ይመጣል፣ የሆነ ሰው ከሆነ ቦታ ይመጣል አላልኩም። ሰማይና ምድርን የፈጠረ የምንጠብቀው ኢየሱስ ይመጣል። ኢየሱስ ይመጣል። በመላእክት ታጅቦ ይመጣል። በክብር ይመጣል። የወጉት እያዩት ይመጣል። ሞኝ የሚሉን እያዩ ይመጣል። ኢየሱስ ይመጣል። ለምን ይመጣል?